ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ሰምታል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ ማይሆንበት ምክንያት ፈጽሞ የለም። ልጨምራችሁ እንዴት የሚል ጥያቄ ልታነሱ ትችላላችሁ። ቅዱስ ጴጥሮስ ሐናንያ የሚባል ሰው የሐዋርያት ሥራ ምዕራፍ 5 ቁጥር 1 ጀምሮ ተመልከቱ። ሐናንያ የእስራኤልን ማህበር በስርቆት ለማጥፋት የ8000 ማህበርን ወዳልሆነ መንገድ ስርቆት ያለማምድ ጴጥሮስ ያን ሰው ቀሰፈው። አሁን ጴጥሮስ ሊቀ ሐዋርያት ነው። በጎን በጎችን ጠብቅ ግልገሎችን ጠብቅ ተብሏል። በጎን ግን ሐናንያን ቀሰፈው። አሁን ጴጥሮስ ወንጀለኛ ነው። ሌላ ልጨምራችሁ። ሐዋርያው ቅዱስ ጳውሎስ በርያሱስ የተባለ ሰው የሚያስተምረውን ያስታል እፋለና አይኑን አሳወረው። ግን በልብሱ ጫፍ ሌሎችን አይናቸውን ያበራል። በርያሱስ ግን አይኑን አሳወረው። በጎን ብርሃን ዓለም እንላለን፣ በጎን ግን አሳውሯል። ታዲያ ጳውሎስ ስተተኛ ነው? ሌላ ልጨምራችሁ በደም እንዲያግባባን። በኢዮር በራማ በኤረር መላእክትን ፈጥሮ አንድ ሰዓት እግዚአብሔር ተሰወራቸው። ከፈለግነ ራዕይ ዮሐንስ ምዕራፍ 12 ቁጥር 1 ጀምሮ እንመልከት። ሚካኤልና ሰራዊቱ ያን ዲያብሎስን ተዋጉት የሚለውን ተመልከቱ። እኔ ፈጠርኋችሁ አለ። ሰይፍ በሰልፋችን ክንፍ ከክንፋችን በምን በልጦ ነው አሉት መላእክት። በዚህ ጊዜ ብዙ ታሪኩን ታውቃላችሁ። ከዚያ በኋላ አመስግን አሉት። አመስግኑኝ እኔን አራተኛ አድርጋችሁ አለ። ቀጠሉ። ከዋክብትን ሲፈጥር ወአመ ተፈጥሩ ከዋክብት የሰብሁኒ መላእክት አመሰገኑት። ገነትን ሲፈጥርም አየ። ገነት የማናት ብሎ ጠየቀ። ብዙ ታሪኮች አሉት። በዚህ መካከል ለሚካኤል ለገብርኤል ዲያብሎስ መልእክት ላከ። ኑ እግዚአብሔርን ወግተን ኢየሩሳሌምን እጅ እናርጋለን። በዚህ ጊዜ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል፣ አርባብ ኃይላት መላእክት፣ መናብር፣ ስልጣናት፣ መኳንንት እነዚህ ሁሉ ኃይላት መላእክት ዲያብሎስን ሊገጥሙት ሄዱ። ተዋጉት፣ ድል አደረጋቸው። ተዋጉት፣ ድል አደረጋቸው። ሶስተኛው ወደ እግዚአብሔር አመለከቱ። ፈቃድህ ባይሆን ነው ወይ አሉት። ፈቃዴስ ፈቃዴ ነው፣ ግን መስቀል ያዙ ብዬ ነው አላቸው። መስቀል ያዙና ሂደው ግን ድል አደረጉት። መላእክት ኢዮር ራማ ኤረርን ያተረፉት ወዳጅ ተከላክለው ነው ራሳቸው። በመላእክትም ታሪክ አለ፣ በሰው ልጆችም ታሪክ አለ። ታሪክ ላምጣ። አፄ ካሌብ አገር በመጠበቅ አፄ ገብረ መስቀል ሀገር በመጠበቅ አፄ ዳዊት አፄ ሰይፈ አረድ አፄ ናዖድ ንዝረ ያዕቆብ ሀገር በመጠበቅ አልነበሩም? ይህን ታሪክ እንዴት እናጣዋለን? ሰው ልብ በሉልኝ። ወንጀል ማይሆኑ ታሪኮችን ልንገራችሁ። ኃጢአት ማይሆኑ ጎልማሳ በሚስቱ ባለርስ በርስቱ ኦርቶዶክሳዊ ሰው በሃይማኖቱ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። ምሳሌ እግዚአብሔር ቃል በቆሮንቶስ ተራራ አብይ ጾም ነውና ሲፈተን ዲያብሎስ ቀርቦ ምን አለው? ርቦሃል፣ አንተም ርቦሃል፣ እኔም ርቦኛል፣ ይሄንን ድንጋይ ህብስት አድርግና እንብላ አለው። ምን አለው? ሰው በእንጀራ ብቻ አይኖርም አለና ቀለል ያለ ጉዳይ ነው፣ በጥቅስ መለሰለት። ሁለተኛ ጥያቄ መር ብለህ ውደቅና መላእክቱን ስላንተ ያዛል አለው። አምላክ እግዚአብሔርን አትፈታተነው ተብሏል አለና በጥቅስ መለሰለት። ቀለል ያለ ጉዳይ ነው። ሶስተኛ ግን ወድቀህ ስገድልኝ እሰጥሃለሁ አለው። መስገድ ለእግዚአብሔር ብቻ ነውና ሁር ምድር የሰይጣን አንተ ሰይጣን ከኋላዬ ወግድ አለው። ጥቅስ የሚጠቀስበት ጊዜ አለ፣ ወግድ የሚባልበት ጊዜ አለ። እኛ ማይገባን እሱ ላይ ነው። ሁሉ ነገር እንደዚያ ነው የሚሆነን ለስላሶች። በእርግጥ ይሄን ቃል በነገራችን ላይ እንዲህ አይነት ስለሆነ ምክንያቱን ልንገራችሁ። ሁለንተናዊ ስልብ ነን። ሁለንተናዊ በታሪክ በሃይማኖት በባህል በወግ በሀገር ፍቅር በኦርቶዶክሳዊ እሴት ንድፈ ሐሳብ ያለን አስተሳሰብ ባይዳዊ ቅኝት ስለሆነ ምንም የኔ የምንለው ነገር የለም። እንውላለን፣ እንጋፋለን፣ እንገባለን፣ አለቀ። ከዚህ ያለፈ ነገር ስለሌለ ወንድሜ አሁን ያለነው ሃይማኖት ስላለን ነው። የእግዚአብሔር መንግስት መርሰው ሃይማኖት ስላለን ነው። ሃይማኖታችን እንደምናልከው ሀገር ስላለን ነው። ሀገር ደግሞ የአምልኮት ምስጢር ነው። ስለዚህ ኦርቶዶክስ ምን አገባው የሚባልበት ኦርቶዶክስ ምን አገባው በሁሉ ለምን አያገባኝም? የት ላይ ጠድቃለሁ? የት ላይ ቤተክርስቲያን ሰራለሁ? የት ላይ እኖራለሁ? የት ላይ ክርስትና እነሳለሁ? የት ላይ ዘምራለሁ? ለማንኛውም የእነንተና ኢትዮጵያ ኦርቶዶክስ የሌለባት፣ ዝማሬ የሌለባት፣ ክርስትና የሌለባት፣ በዓል ማይወጥባት፣ በእገዳ በፈቃድ እግዚአብሔር የምናመልክባት ኢትዮጵያ ናት። የኛ ኢትዮጵያ ደግሞ እግዚአብሔር የምናመልክባት ነው የምንፈልገው። ማደግ ያለባት፣ ሁሉም እኩል ይኖርባት፣ ማንም ማይጠላባት፣ የትናንቱ የሚጠበቅባት፣ ዝማሬ ውዳሴ ቅዳሴ የሚኖርባት፣ አምልኮ እግዚአብሔር የምንፈጽምባት ነው።
የእነንተና አዲስቷ ግን ኦርቶዶክስ ጽሉ የሆነባት ነው። በዚህ ቅኝት ውስጥ ነው ያለው አይምሮ። በነገራችን ላይ ይሄ የጥላቻ አይምሮ የሚመለስ አይመስልም። ማንም ሰው ፍቅር እንዲሆን እንመኛለን። ግን አዝማሚያው ዋዜማውን ስናየው ከአይነቱ ከደረሰ ምን እንደሚሆን ያስፈራኛል። አሁን ዋዜማው ነው፣ የጥላቻ ዋዜማው ነው፣ የሞት ዋዜማው ነው፣ የበቀል ዋዜማው ነው። አይነቱ ስናየው አስጨናቂ ጉዳይ ስለሆነ ነው ማወራችሁ። በደም ይተነትን ልብ ያለው ሰው ካለ ያስፈራኛል። ከገባን ይግባን። ስለዚህ ኦርቶዶክስ ንቁ ሆኖ በማንም በቀል ሳይኖረው ራሱን ግን ማስከበር መብቱ ነው። ሕገ እግዚአብሔር መብቱ ነው፣ ሕገ መንግስት መብቱ ነው። አንድ ኦርቶዶክሳዊ ሰው ለኦርቶዶክሳዊ ሰው የሚያደርገው ነው። በዚህ ውስጥ 3 ምልክቶችን መስጠት ፈልጋለሁ። አንደኛ አንድ ኦርቶዶክሳዊ ሰው የሚያምናቸው የሚታመናቸው የሚመሰክራቸውና የሚሞትለት ምንድነው ከተባለ የእግዚአብሔርን አንድነት ሶስትነት ያምናል፣ ይታመናል፣ ይመሰክራል። ቢሞት ሰማዕት ይሆናል። ሁለተኛ እግዚአብሔር ቃል ከወዲያው ዓለም ወደዚህ ዓለም መጣ ብሎ ያምናል፣ ይታመናል፣ ይመሰክራል፣ ይሞታል፣ ሰማዕትም ይሆናል፣ ይጠብቃል። ሶስተኛ የቤተክርስቲያን ህልውና፣ የቤተክርስቲያን አንድነት፣ ቅድስት ቤተክርስቲያንን አስተምሯን፣ ዶግማዋን፣ ቀኖናዋን የሚጥስ እርሷን ያምናል፣ ይታመናል፣ ይመሰክራል፣ የሚጥስ ካለ ይጠብቃል። እነዚህ ስጦታዎቹ ናቸው። እኛ ኦርቶዶክሶች መሰረታዊ ነገር 4 ነገር ያስፈልገናል። ሃይማኖት፣ ሀገር፣ ቤተክርስቲያን፣ ፍትህ ያስፈልገናል። እኛ ኦርቶዶክሶች ሀገር ያስፈልገናል አለን። ግን ኦርቶዶክስ መሆን እንደ ሀገር እንደ ሌሎች ዓለማትም ጽሉ ነው። ሲጀመር ታርጋ ይለጠፍለታል። የምናምን ሃይማኖት፣ የሰሜኑ ሃይማኖት፣ የሆነ ቋንቋ ተናጋሪ ሃይማኖት ይባላል። ለምሳሌ በሌሎች አሁን የሚሰብኩ ሰዎች የእንተን ሃይማኖት ይላሉ። ሰሜኑ ላይ ሲሄድ ደግሞ ጌታ እንስበካችሁ ይላሉ። ጉዳዩ ፖለቲካ ነው ማለት ነው። ኢትዮጵያ ውስጥ እኔም ይገባኝ ኢትዮጵያ ውስጥ የብሔርም የጎሳም ፖለቲካም የለም። የሃይማኖት ግን አለ። ግን ልብሱ ብሔርና ቋንቋ ነው ልብሱ። እኛ የምናየው ልብሱን ነው። ሰዎቹ የሚሰሩት ግን ውስጡ ላይ ነው። ሀገር ያስፈልገኛል። የት ላይ ነው ማመልከው? ሃይማኖት ያስፈልገኛል ብያለሁ። ሃይማኖት የት ነው ማመልከው? ቤተክርስቲያን ላይ ነው። ቤተክርስቲያን መሰራው የት ላይ ነው? ሀገር ላይ ነው። ሀገር እንዳልኖርስ ካሳደዱኝ ፍትህ ያስፈልገኛል። ኦርቶዶክስ ፍትህ አጣን። ጥምቀት ምናከብር ለምነን፣ መስቀል ምናከብር ለምነን፣ በዓል ምናከብር ለምነን። እኛ ኦርቶዶክሶች እግዚአብሔርን የት ላይ ነው የምናመልከው? የት ነው ማመልከው? እኔ እኮ መጽደቅ እፈልጋለሁ። ሃይማኖት አለኝ፣ እግዚአብሔር አለኝ፣ ታሪክ አለኝ፣ ሀገር አለኝ። ግን ስዱድ መሆን እስከ መቼ ነው? ስዱድ መሆን። ይህን ታሪክ ማስታወስ እፈልጋለሁ። ምን ለማለት ነው? ይህ ንቁነት ይጠይቃል። ንቁነት፣ ኦርቶዶክሳዊ ንቁነት። ኦርቶዶክስ በቀለኛ አይደለም፣ ተከላካይ ግን ነው። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተል፣ ተነስና መልሳቸው ይላል ፍትሐ ነገሥት አንቀጽ ላይ። ይሄኛው በጣም ጥቅስ ለለመድነ ሰዎች ጥቅሱን በደንብ እናሳያችሁ። ቅድም የኔታም እንዳሉት የማቴዎስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 17 ጀምሮ ያለው ስናይ ቤቴ የጸሎት ቤት ይባላል ብሎስ ቤቱን አጽድቷል። ግን አንዱ ስለብዙ ሙቷል፣ ስለብዙዎች ግን ቤተክርስቲያን አድኗል። አስባችኋል? ስለብዙዎች ቤተክርስቲያን አዳነ፣ አንዱ ግን ስለብዙዎች ሞተ። እንዲህ ስላችሁ ምንም ይሁን ምን ስለ ሃይማኖቱ መከራ የሚቀበል ሰው ሰማዕት ነው። ስለ ሃይማኖቱ ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማዕት ነው። ምን ጠቅሳቸው ጥቅሶችን ፊትህን ቢመታ መልሰህ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። በዚያውም ላይ ፊት መምታት የለም። አሁን አንገት መቁረጥ ነው። አንገት ለሚቆርጥ ደግሞ ምንድነው? አሁን በዚህ ደረጃ ነው ያለችው ሀገራችን። ወደንም ጠላንም መረርንም አሁን ገለጥ አድርገን ማውራት ይጠይቀናል። ገለጥ ማውራት ይሄንን የትሩፋት ቃል ጥቂት ላስታውሳችሁ። በብሉይ ኪዳን በሕገ እግዚአብሔር ላይ ያመጹና ሕገ እግዚአብሔርን ሕዝበ እግዚአብሔር ለማጥፋት የተነሱትን ምሳሌ ባነሳ አብርሃም የብዙዎች አባት የሃይማኖት መሰረት ነው። ኦሪት ዘጸአት ዘፍጥረት ምዕራፍ 14 ቁጥር 1 ጀምሮ የምናገኘው ታሪክ አብርሃም ወንድሙ ሎጥን እና የሎጥን ቤተሰቦች ሚስቱን ማርከው ወስደው ኮሎዶ ጎሞራውያን ወደ አሕዛብ ሀገር ጨርሰው ይዘዋቸው ሲሄዱ አብርሃም
ቤተሰቡን ቆጥሮ 318 ነው ተዋግቶ መለሰ። እና አብርሃም ወንጀለኛ ነው? ራሱን ማዳን ወንጀል ነው አብርሃም? ሌላ ልጨምራችሁ። ሙሴ አእላፈ እስራኤል ከነዓን እንዳይገቡ የአሕዛብ ነገሥታት ተሰልፈው አላሳልፍ አሉ። እነዚያን ድል አድርጎ ገባ። እና ሙሴ ወንጀለኛ ነው? ሌላ ልጨምራችሁ። ፊናስ የተባለ ሰው ዘምሪና ከስቢ የተባሉ ከስቢ እና ዘምሪ በቤተ መቅደስ መካከል ሲያመነዝሩ ፊናስ የተባለ ሰው ከቤተ እግዚአብሔር የገባ ዘገር ወይም ጦር ነበረ። ሁለቱንም እዚያው አስጣበቀና አስቀራቸው። እግዚአብሔር ምን አለው? ፊናስ ወልደ አልዓዛር ወልደ አሮን ካህን አስተንፈስ ካለ ልቤ አልዓዛር ልጅ የአሮን ልጅ ፊናስ ልቤን ደስ አሰኘው አለና ምን አለው እግዚአብሔር? 300 ዓመት መዋዕለ ክህነት የክህነት ዘመን ሰጥቻለሁ አለው። ለምንድን ነው እግዚአብሔር እንዲህ የሚያደርገው? ሌላ ልጨምራችሁ። ዳዊት ጎልያድ በእስራኤል ሲዘባበት በወንጭፉ መታው። ዳዊት ሳኦል ሲታመም ግን በገና ደግሞ ፈወሰው። ዳዊት በገናም ነበረው ወንጭፍም ነበረው። ኦርቶዶክሳዊነት እንዲህ ነው፣ ይጠብቃልም ይዘምራልም። ኦርቶዶክስ ቀዳሽም ተኳሽም አራሽም ነው የነበረው፣ ጅላጅል አልነበረም። ይቀድሳልም ያርሳልም ይጠብቃልም። በዚያ ስሪት ነው የነበረው። ለምሳሌ ዮዲትን ታስታውሳላችሁ። እስራኤልን ገብሩ ብሎ ሆሎሆርኒስ የሚባል አረመኔ ንጉሥ ተነስቶ እስራኤልን ሊያጠፋ ሲል ገብሩ አላቸው። ምን ወርቅ ብር እህል እንገብር አሉት። እኔ የወርቅ እህል ድሃ ነኝ አለ። ታዲያ ምንድን ነው የምትፈልገው? ከእስራኤል ቀኝ አይን ነው የምፈልገው አለ። አይን ውሃ አይደለም ምን ይሰራል አሉት። ጀግና ተብዬ መመስገን መወደስ ለዝንት ዓለም ነገር እፈልጋለሁ አለ። ሰው ጠገበ ማለት ነው። የእስራኤል ጀግኖች አይናቸውን ለመገበር ተስማሙ። ምን እናደርጋለን አንችል ብለው ዮዲት ባጭር ታጥቃ ሸብ አድርጋ ወገቧን ታጥባ ተቁላ ተቀብታ ከአሕዛብ ከተማ ሂዳ ሆሎሆርኒስን አንገቱን ድል አድርጋ መጣች። እስመ እግዚአብሔርን አዳነች። አሕዛብ ነው አይምርም። ዘንዶ ውጦ ነው የሚያላምጠው። አሁን እየሆነ ያለው ኦርቶዶክስ ውጦ ማላመጥ ነው እየሆነ ያለው። ውጦ ማላመጥ፣ ስርዓቱን ውጦ ማላመጥ፣ ታሪኩን ውጦ ማላመጥ፣ ሃይማኖቱን ውጦ ማላመጥ፣ ኦርቶዶክሳዊነት መጥላት፣ ፍጹም ጥላቻ። ይሄ በምንም አይመለስም። ጥላቻው ሩቅ ነው፣ ፈጽሞ ነው የሚጠላው። እስካሁን ድረስ ታገሱን ብዙ ናቸው ኦርቶዶክሶች፣ አቅም አላቸው፣ ብዙ ናቸው፣ ይናገራሉ፣ ያውቃሉ፣ እንዲህ ሊሆኑ ይችላሉ ከሚል የተነሳ እንጂ ፈርተውንም አክብረውንም አይደለም። ማለት ወደውን አይደለም። ፍጹም ይሄ መረዳት ይጠይቀናል። የምላችሁ ንጹሕን ሕዝብ የትኛውን በቀል ጥላቻ እንዲኖር ፈጽሞ አይገባም። ኦርቶዶክስ ጥላቻ ሊኖረው አይገባም። ራስን ማዳን ግን ወንጀል አይደለም።